ከጥር 23 ጀምሮ ስስ የላስቲክ ከረጢቶችን ስስ ፌስታል መጠቀም ማምረትና ወደ ሀገር ውስጥ ማስገባት አይቻልም። የአካባቢ ጥበቃ ባለስልጣን ከጥር 23 ጀምሮ ስስ የፕላስቲክ ከረጢቶችን ስስ ፌስታል መጠቀም ማምረትና ወደ ሀገር ውስጥ ማስገባት ያስቀጣል ተብሏል። የአካባቢ ጥበቃ ባለስልጣን ከጥር 23 2018 ጀምሮ ለአንድ ጊዜ አገልግሎት ብቻ የሚውሉ ስስ የፕላስቲክ ከረጢቶች የሚጠቀሙ የሚያመርቱና ወደ ሀገር ውስጥ የሚያስገቡ አካላትን መቅጣት ሊጀምር መሆኑን አሳውቋል። ለአንድ ጊዜ አገልግሎት ብቻ የሚውሉ የፕላስቲክ ምርቶችን ማምረት፣ ወደ ሀገር ውስጥ ማስገባትና ይዞ መገኘት የሚከለክለው አዋጅ ከሐምሌ 23 ቀን 2017 ዓ.ም ጀምሮ የጸደቀ ቢሆንም ባለስልጣኑ የ6 ወራት የሽግግር ጊዜ ሰጥቶ መቆየትን ገልጿል። አዋጁ እንደወጣ የወረቀትና ሌሎች አማራጭ ከረጢቶች ወደ ገበያ በማምጣታቸው የፕላስቲክ ስርጭት ቀንሶ የነበረ ያለው ባለስልጣን መስሪያ ቤቱ አሁን ላይ ግን በድጋሚ በገበያ ውስጥ እየታዩ ይገኛሉ ብሏል። በሽግግሩ ወቅት አዋጁ ሙሉ በሙሉ ለመተግበር የሚያስችሉ የዝግጅት ስራዎች ሲከናወኑ እንደቆዩ፣ በዚህም ጉዳይ የሚመለከታቸው የፕላስቲክ አምራቾች፣ ተጠቃሚና አማራጭ ወረቀት ከረጢት አምራቾች ጋር ውይይት መደረጉን አመልክቷል። የወረቀትና ሌሎች የከረጢት አይነቶች ማምረት የሚፈልጉ አካላት ወደ ገበያ ለማስገባት ማሽኖች ከቀረጥ ነፃ እንዲያስገቡና የብድር አቅርቦት እንዲያገኙ ከሚመለከታቸው ተቋማት በቅንጅት ጋር እየሰራ መሆኑን አሳውቋል። የሽግግር ጊዜው ጥር 23 ቀን 2018 ዓ.ም ያበቃል ያለ ሲሆን ከዚህ ዕለት በኋላ ህገወጥ እንቅስቃሴ ላይ ከሚገኙ አባላት ተጠያቂ ስለሚሆኑ ሁሉም አስፈላጊውን ዝግጅት ያደርግ ሲል አሳስቧል። ይህ መረጃ ባለቤትነቱ የኢትዮጵያ ፕሬስ ድርጅት ነው።